السلام عليكم ورحمة الله وبركاته ودنا የተከበራችሁ ወንድሞቼ እና እህቶቼ እንዲሁም ደግሞ የሌላ እምነት ተከታይ ወገኖቼ እንደምናችሁ ሰላም ነው። ዛሬ የሆነ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተከሰተን አንድ ክስተት ልንገራችሁና ያን ነገር ትርጉሙን እስቲ ታሳውቁኛላችሁ። ማለት ያን ነገር ነብዩ ለምን አደረጉ የሚለው ነገር ታሳውቁኛላችሁ፣ ሙስሊሙም ክርስቲያኑም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም እንደምታውቁት መዲና ላይ በነበሩበት ሰዓት የሀገር መሪ ነበሩ። የተከታይ ችግር አልነበረባቸውም። በጣም ይጠበቁ ነበር። ማለት በጣም ይወደዱ ነበር። የእሳቸው አንዲት ንግግር መሬት ጠብ አትልም። ሁላችሁም እንደምታውቁት ደግሞ ሰሃቦቻቸው ቅልቅል ናቸው። ሀበሻው አለ፣ አረቡ አለ፣ ፈረንጁ አለ፣ ፐርሺያው አለ። ሁሉም خلاص ቅልቅል ነው። ከሁሉም ስብጥር ተቀላቅሎ ነው ሰሃባው ማለት ነው። ረጅሙ አለ፣ አጭሩ አለ፣ ወፍራሙ አለ፣ ቀዩ አለ፣ ጥቁሩ አለ፣ የሚያምረው አለ፣ ውበት የሌለውም አለ። ሁሉም ሰሃቦች ያው ውብ ናቸው። ወላኪን በኺልቃ ደረጃ ነው እየተናገርኩ ያለሁት። እና ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቀን አንድ ክስተት ተከሰተና ወላሂ ያ ክስተት እንዴት አድርጌ እንደምረዳ እንትን አለኝ ማለት ነው። ሹፍ ይሄ ሐዲስ ነው አሁን የምነግራችሁ ነገር ሱነን አልበይሀቂ ላይ ያለ፣ ሹዐይብ ብን አልአርናኡጥ ደግሞ ተኽሪጁ ላይ አምጥቶታል። ኢማም ሙስሊም ደግሞ ሰሂሐቸው ላይ 2472ኛው ሐዲስ አድርገው አምጥተውታል። እንዲሁም ኪታባቸውን ይሄ ሃርድ ኮፒውን ካገኛችሁ 27ኛው ባብ ላይ ባቡን ሚን ፈዳኢል ጁለይቢብ ነው የሚለው ባቡ ራሱ ማለት ነው መግቢያው። እና የሚገርማችሁ ነገር ነብዩ ሰለላሁ ዐለይሂ ወሰለም የሆነን ጦርነት ይወጣሉ። እንደነገርኳችሁ ነብዩ ትልቅ ሰው ናቸው፣ በጣም የሚወደዱ በጣም የሚከበሩ። ሁሉም ሰሃቢ እሳቸው አንድ ንግግር ከተናገራቸው ሰሃቦችን አይረሱትም። በጣም ከመወደዳቸው የተነሳሳቸው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የሆነን ነገር ካደረጉ አይረሳም። ነብዩ እኮ እንዲህ አደረገኝ፣ ነብዩ እኮ እንዲህ አይነት ነገር አለኝ ብለው በደስታ ነው የሚያስታውሱት። እና ነብዩ ሰለላሁ ዐለይሂ ወሰለም የሆነ ጦርነት ነበርና የሆነ ዘመቻ ነበርና ያ ዘመቻ ሄደው ልክ ዘመቻው ሲያልቅ ሰሃቦችን መጠየቅ ጀመሩ። ከሰሃቦች መካከል ማማንን አገኛችሁ ምናምን ሲሉ እከሌን አገኘን፣ እከሌን አገኘን፣ እከሌን አገኘን፣ እከሌን አገኘን፣ እከሌን አገኘን ወይ ደግሞ እከሌን እየፈለግን የሚል ነገር ነገሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ሁለተኛ ጊዜ ደገሙ። እነማንን እንትን እያላችሁ ነው? እከሌን 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 ብለው ስሞች ይጠቅሳሉ። እሳቸው ግን ከዚህ ሁላ ስም አንድን ስም ነበር የፈለጉት። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላኪኒ አፍቂዱ ጁለይቢበን አሉ። እኔ ደግሞ ጁለይቢብን እየፈለኩት ነው። ጁለይቢብን እየፈለኩት ነው። ጁለይቢብ ማለት ማን ነው? የንጉስ ልጅ ነው? ምን አይነት ውበት ያለው ግርማ ሞገሱ በጣም ሰዎችን የሚያስደምም ረጅም በጣም ፈርጠም ያለ ነው ወይስ ምን አይነት ሰው ነው? ጁለይቢብ ማለት ይላሉ የሱን ታሪክ የተናገሩ ሰዎች ሐታ ሰሃቦችም ጭምር። ከሰሃቦች መካከል አጭር ከሚባሉት ሰሃቦች አንዱ ነው። በጣም አጭር ነበር፣ ጥቁር ነበር። በኺልቃ ደረጃ በፊት ደረጃ ፊቱ የማያምር ተብሎ የሚገመት አይነት ሰው ነበር ማለት በቃ ሰው ሐታ ልጆቻቸውን እንኳን የመዲና ሰዎች አንሳሮች ልጆቻቸውን እንኳን ለጁለይቢብ ለመዳር ፍቃደኛ አልነበሩ። ምክንያቱም አያምርም ነበር፣ ውበት አልነበረው። ከዚያ በተጨማሪ ደግሞ ስልጣን የሚባል ነገር የለውም። ዘሩ ደግሞ ያን ያክል ድሮ ታውቃላችሁ፣ በተለይ በጃሂልያ ጊዜ ዘር የሚባለው ነገር ያስከብራል ምናምን ነገር። እሱ ደግሞ ዘሩ ብዙም የሚታወቅ አልነበረም ጁለይቢብ ረዲየላሁ ዐንሁ። በቃ ባጭሩ ምን ልበላችሁ፣ ሰዎች በምንም ተአምር ሚዛን ሰጥተውት ለብቻ ለይተው የሚያዩት ሰው አልነበረም። ነብዩን ግን ተመልከቷቸው። ይህ ሁሉ ሰሃቢ እያለ ፈረንጁ አልቀረ፣ አረቡ አልቀረ፣ ፐርሺያው አልቀረ፣ ጥቁሩ ሀበሻው አልቀረ፣ ትልቁ ሰሃቢ አልቀረ፣ ወፍራሙ፣ ቀጭኑ፣ ቀዩ፣ ጠይሙ ምኑ አልቀረ። ከዚያ ሁሉ ሰሃቢ ይህንን ሰሃቢን ነበር ሲፈልጉ የነበረው። ወላኪኒ አፍቂዱ ጁለይቢበን ወላኪኒ አፍቂዱ ጁለይቢበን اللهم صل وسلم على نبينا محمد። ከዚያ በኋላ ጁለይቢብን እየፈለጉ አገኙት። ጁለይቢብ ሲገኝ ተገሏል። ለካ ተገሎ ነበር ጦርነቱ ላይ። ነብዩ መተው ነገሯቸው። ደግሞ ጁለይቢብ በነገራችን ላይ ሰርገኛ ነበር። ሰርጉን እንደደገሰ ነበር ማለት ከድግሱ በኋላ ሐታ ከባለቤቱ ጋር ራሱ መደሰቻ ጊዜ ጫጉላ ራሱ ምንም አልገባም ማለት ነው። እና ነብዩ ሰለላሁ ዐለይሂ ወሰለም ጁለይቢብን ሲያዩት በጣም ተሰማቸውና ጁለይቢብን አዩት። አጠገቡ 7 ሰዎች ወድቀዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እነኚህን 7 ሰዎችን ከጨረሰ በኋላ እኮ ነው ጁለይቢብ የተሰዋው። ከዚያም ምን አደረጉ? ጁለይቢብ ጋር መተው
እጃቸው ላይ ጁለይቢብን እንዲያስቀምጡትና አንተራሱትና የሞተውን ጁለይቢብ ማለት ነው። هذا مني وانا منه አሉ። ይሄ ጁለይቢብ እኮ ከኔ ነው እኔ ደግሞ ከሱ ነኝ አሉ። በከለር ቢሆን ጥቁር አልኳችሁ፣ በርዝመት ቢሆን አጭር አልኳችሁ፣ በውፍረት ቢሆን ቀጭን አልኳችሁ፣ በቤተሰብ ምናምን ከተባለ ደግሞ ቤተሰቡ ራሱ አይታወቅም። ወላኪን ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦች ሁሉ ለይተው እሱን ለብቻ ፈልገው ወላኪን አፍቂዱ ጁለይቢብን እኔ ደግሞ ጁለይቢብን እየፈለኩ ነው ብለው ፈልገው ካገኙት በኋላ እጃቸው ላይ አስቀምጠው ቀብር እስኪቆፈርላቸው እጃቸው ላይ ነበር። በነገራችን ላይ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው የቀበሩት በጣም ጥቂት ሰሃቢይ ነው። ከነዚያ ጥቂት ሰሃቦች መካከል አንደኛው ጁለይቢብ ነበር። እንዲሁም ጁለይቢብ መቀበር ብቻ አልነበረ፣ እጃቸው ላይ ረጅም ሰዓት ቆይቶ ራሳቸው ወስደው ቀብር ውስጥ አስገቡትና ቀበሩት። አንድ ጥያቄ ልጠይቃችሁ፣ ምን ለማግኘት ነው? ማለት ነብዩ ሰለላሁ ዐለይሂ ወሰለም ምን ሊያገኙ ነው? ያ ሁላ ሰው በተሰበሰበበት ስንት የንጉስ ልጆች ነበሩ እዚያ ውስጥ፣ ስንት የሀብታም ልጆች ነበሩ እዚያ ውስጥ። እነሱን እንዲፈልገው እንትን ሳይሉ ምን ፈልገው ነው ነብዩ ሰለላሁ ዐለይሂ ወሰለም ያ ነገር ያደረጉት? ነብይ ባይሆኑ እውነት ውስጥ ያለውን ነገር አላህ ባያሳውቃቸውና ውዴታቸው በአጠቃላይ ለአላህ ብቻ ባይሆን ኖሮ ሰዎች ልጆቻችንን አንድረውም ብለው የከለከሉትን ሰው እንዲህ እሳቸው ወደው እኔ እኮ ጁለይቢብን እየፈለኩ ነው ካገኙት በኋላ ደግሞ هذا مني وانا منه ብለው አንዴ አይደለም ያሉት። በነገራችን ላይ ጁለይቢብ እኮ ከኔ ነው እኔ ደግሞ ከሱ ነኝ ማለትም ጁለይቢብ እኮ እኔ ማለት ነኝ ብለው አንዴ አይደለም ደጋግመው ተናገሩ። ደጋግመው ለምን? ምን ሊያገኙበት? ምን ሊጨምርላቸው? ማለት ሰዎች መካከል የበለጠ ከፍ እንዲሉ ከፍ የሚያስብላቸው አይነት ሰው አይደለም ሲታይ። ወላኪን እኔ ጋር ያለው መልስ ልስጣችሁ፣ የእናንተንም መልስ አስቀምጡ። እኔ ጋር ያለው አንድና አንድ ነገር ነው። አላህ ሱብሓነሁ ወተዓላ ጁለይቢብ ውስጥ ያለውን ቀልቡ ውስጥ ያለውን ነገር እሳቸውን አሳውቋቸው። ለአላህ ሲሉ ነው የወደዱት። ለአላህ ሲል የተዋደደ ሰው ደግሞ ውዴታው በፊት አይለካም፣ በከለር አይለካም፣ በቁመና አይደለም። ጉዳዩ የውስጥ ጉዳይ ነውና ውዱ ነብያችን ይሄን ያክል ምርጥ ነብይ ነበሩ። አላህ ሱብሓነሁ ወተዓላ አየጅመዕና ቢነቢይና ዐለይሂ አፍደሉ ሰላቲ ወአተሙ ተስሊም። አላህ ሱብሓነሁ ወተዓላ ከጁለይቢብ ጋር ከተቀሩት ሰሓቦችም ጋር ይቀስቅሰን እላለሁ። እስቲ እናንተ ጋርም ያለው መልስ መልሱልኝ፣ ጠብቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።